ገና እንደመጣ ይሄ የተጠቀመው መድኃኒቱን አነሳና አሁን ጧትን የሚገባ ከዛ ጨቃጨቃሉ። ግን በተሳሳተ መድኃኒት እዛ ጋር እንደተሰጣ ሁለቱም ይተዋወቃሉ። እኔ እቺን ይዤ ያደርኩበት ቦታ የለም። እሷን ለማትረፍ ነው የምሮጠው። እሱ ከዛ ቁጭ ብሎ ሴት ነው የሚፈልጋት። ከዛ ኧረ በእናትህ ገንዘብ ላክልኝ ልጅቷ ታማለች፣ ትሞታ ጤናማ ሞታለች አለኝ። ያቺኛዋን ቀብረሽ ሆስፒታል ነው ሄድሽው? ሰው ቤት ሲገባ አስተኝቻ ሰው ቤት እየሰራ ሰው ቤት እንግዲህ ዝም ብለሽ አትቀመጭ። ሲገባ እንዳለ ድመት በልቶብኝ አፈደም በደም ብቻ ነው ሲመለስ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ከሐረር ነው የመጣሽው? ከድሬዳዋ ነው መጣሁት። ከድሬዳዋ። ራስሽን እስቲ አስተዋውቂልን። እኔ ብርሃኔ ትርፌሳ እባላለሁ። ተወልጄ ያደግኩት ጉደር ከተማ ነው። አሁን ግን የምኖረው ድሬዳዋ ከተማ ውስጥ ነኝ። ተወልጄ አድጌ ትምህርቴንም ያጠናቀቅኩት ጉደር ከተማ ላይ ሆኖ ቴክኒክ 2 ዓመት አምቦ ከተማ ላይ ነው የጨረስኩት። ያው ብዙ ጊዜ እንዳሰብሽው አይሆንምና በዛ መሃል ይሄታውን አዲስ ድሬዳዋ ላይ ያለች ነስቲ ዚኮ ቋንቋ ስለሚቻል ችግር የለም የሆነ ቦታ አስገባሻለሁ ነይ ልትለኝና ትጠራኛለች። ሲሄድ እሷን ባለ ትዳር ናት፣ 2 ልጆች አላት። እዛ ላይ በጣም ይጨቃጨቃሉ ከባሏ ጋር። ሳይው ሁኔታቸው ምንም አልጥማለኝ። ሄጄ በ3ኛ ቀን ሰው ቤት የሚባለው ቦታ ውሰጂኝ አልኳት። የምን ዶክመንት ይዤ መዞር ነው? አስገብኝ ሰው ቤት እሰራለሁ፣ ምን ችግር አለ አልኳት። ያው ስራ ነው ብዬ ሰው ቤት ተቀጥሬ ብዙ አመታትን ሰራሁና ብዙ ውጤት አሳይቻለሁ። ከዛ ሰርቼ የወንዶች ጸጉር ቤት ከፍቼ ነበር፣ ሰው ቤት በሰራው ማለት ነው። የራስሽን? አዎ የራሴን ከፈትኩኝ። ያው ወደ ትዳር የሚባል ህይወት በሰው የሚሆነው ያው ፍቅር ነውና ገባው። የወንዶች ጸጉር ቤት? አዎ የወንዶች ጸጉር ቤት ነበር። ከፍተሽ ስትሰሪ ነው ከባለቤትሽ ጋር የተገናኘሽው? አይደለም፣ ለመስራት አስቤ በጣም ይዤ ነበር ገንዘብ። እኔ ብዙ ፋሽኖች ምናምን የመከተል ሳይሆን ሰጥቼ የመለወጥ ብዙ ሀሳብ ነበር በውስጤ። እኔ እቁብ ጥላለሁ ሰው ቤት ስሰራ ማለት ነው። ከደሞሴ በወር ጥላለሁ። 10,000 እቁብ ወሰድኩኝ። እቁቡን ሲወስድ ትንሽዬ ኮንቲነር አግኝቼ ገዛሁት፣ አከራየው። ያን ኮንቲነር ሲገዛ ወደ ትዳር አልገባውም ነበር፣ ግን አከራያለሁ። ስንት 500 600 ነበር በዛን ጊዜ። ከዛ ትንሽዬ ቦታ ደግሞ ነበረችኝ አገር ቤት። ያችን ቦታ ሄጄ ስንት ሸጣለሁ? 17,000 ሸጥኩት። ከመሸጣይ በፊት 100 ነበር የሚከራየው አገር ቤት። ያ ቦታ ላይ የሚሰሩ ሰዎች ያችን 100 ብር በትክክል አይልኩልኝም። እዚሁ መሃል ያቺ በ3 ወር ነበር የሚልኩልኝ፣ 6 ወር አያደርሱኝም። ከዚህ ሁሉ ምን አደርግልኛል ቢሸጥስ ብዬ ወሰንኩት። አገር ቤት ሄድኩኝና 17,000 ሽጬ መጣሁ። 17,000 ሽጬ መጣሁና ያቺ 17,000 እጄ ላይ ነው። ያቺ ኮንቲነር አለች። ያንን ገንዘቦቹን አጠራቀምኩትና አሁን ከሱ ጋራ የፍቅር ጥያቄ ላይ ነበር። የት ነበር የተዋወቃችሁት? እዛ ድሬዳዋ ላይ። እሱ ደግሞ ተቀጥሮ ነበር የሚሰራ ሞዋለው። ያው ቃም ስለሌለ ተቀጥሮ ነው የሚሰራ። 300 ከሰራሽ 150 ነው ወስዶ የሚገባ። አሰብኩትና አሁን የልጅ መስራት የሚችል ሰው ነው። እኔ ደግሞ የኔን ገንዘብ ይዤ ከሚቀመጥበት እንደዚህ ነገር ቢያረግበት ለውጥ ይመጣል። እሱ የጸጉር ባለሙያ ነው? አዎ እሱ የጸጉር ባለሙያ ነው። በጣም ሞዋለው። እኔ ደግሞ ገንዘብ አለኝ። ከዚህ ሁሉ ያንን ነገር ላድርግ ብዬ ወሰንኩት። ከዛ ያቺ ኮንቲነር እንዳለችው ነው፣ እሱን አልነካውም። እጄ ላይ ያለችውና እዛ ሀገር ቤት ሽጬ የመጣሁትን ገንዘቦችን ጨማምሬ በጣም ቅናሽ ነበር። የዛሬ 8 ዓመት ማለት ነገሮቹ እንዳሁኑ አይደለም። ማሽን 1,500 ነው። መቀመጫ ግፋብል 3,500 ነበረ። እንደዛ ገዛዛሁትና እና በቃ ስራ እዚህ ቢሰራ ይሻላል። ገዝተሽ ነው ና ያልሽው? አዎ እዛ እና በቃ ከሰው ቤት ከምትሰራ ቆሜው ልክ 150 ነው 200 ይዘህ ከምትወጣ እዚህ ቢሰራ ይሻላል ብዬ አብረኑ ተረጋጋንና አሟላ ነው። ግን 5 ሳንቲም እሱ ወደኔ የጨመረ ነገር የለም በእውነት። ከዛ እየሰራን ነው። ምን አሰብኩት፣ በጣም ገበያ ሞቋል። እዚህ እየሰራን ደግሞ ሌላ ቦታ 2ኛ ቅርንጫፍ መክፈት አለብን።
የምል ነው የኔ ሐሳብ። እንደዛ እያልኩኝ 2010 መጨረሻ ላይ እግዚአብሔር ይመስገን እነዚህን አረገዝኩኝ። ፈጣሪ ሲሰጠኝ መንታ ሰጠኝ። እንግዲህ እሱ ያን ፀጉር ቤት ሲሰራ ደግሞ እኔ ምን መስራት ያዝኩት ኮንቲነር ውስጥ ተመልሼ የራሴን ስራ ፈጠርኩት። ሸቀጣ ሸቀጤ ሞልቼ ማታ ማታ ደግሞ እራት መስራት ያዝኩት። አሁን ከሱ ጋራ ምንም መሽሩፍ ራሱ የሚቀበለው ነገር የለም። ሁሉም ነገር በእጄ ነው አለ። ሳሙና ቢፈልገው ከዛ ወጣለሁ። ምግባችን ከዛ ከበሰለ ነገር ነው በልተን ምንተኛ። ምንም ችግር የለብንም። በቃ አሁን 5 ወር ሲሆን ራሱ ወደዚህ ጋር ነው አለ። ለማውለድ የደረስኩ ሴት ነው የምመስለው መንታ ስለሆኑ ማለት ነው። በቃ ከስራ እንደበፊቱ ሞራሌ እየደከመ መጣ። አሁን ነገሮቹ ወደሱ ጫና እያፈጠረ መጣ። መሽሩፉን ከሱ መቀበል ጀመርኩት። መሽሩፉን በገንዘብ ነው? አዎ ያን ሁሉ አሁን እኔ በፊት እሱንም አልጠይቀውም መጠየቅ ጀመርኩት። መጡ እነሱ 2 ሆነው ሲመጡ ደግሞ ወተት ያስፈልጋቸዋል፣ ቤት ክራይ አለ፣ ያ የፀጉር ቤቱ ክራይ ትከፍያለሽ። ያቺ ችግር የለውም የራሴ ነው፣ ዘግቼ ገብቼ ነው የወለድኩት። ግን እስከ መጨረሻ እስከ 9 ወር አንድ ቀን ሳልቀመጥ ነው እየሰራው ነው የወለድኩት እነዚህ ልጆች። መንታ ወልደሽ መንትያዋ በሕክምና ስህተት ሲወልዱ 2ቱም ጤናማ ናቸው። እስከ 5 ወር ማለት ነው 2ቱም ጤናማ ናቸውና 5 ወር ከ15 ቀን ሲሆነኝ ልብስ እያጠብኩኝ የዋልኩትና 11 ተኩል ሲሆን ገብቼ ገላይንም ልብሶቼን ገላይን ታጥቤ ልብሴን ቀይሬ ጡት ሰጣዋቸው። መጀመሪያ ለዛችኛ ይሄንን ጡቴን ሰጥቼ ድጋሚ ላይ እቺኛ ወሰርኳት። እቺን ከማስተኛቴ ያቺን አስተኝቼ እቺን ከመውሰዴ ያቺኛ ካካረገች አለቀሰችብኝ። እቺን እንዳቀፍኳት ይሄንን እጄን አንስቼ ካካው ላይ ልብሱን ሸፈን አድርጌ ወደዚህ ሲመለስ እቺ አይኗን ገልብጣለች፣ አረፋ ደፍቃለች። እቺኛዋ ማለት ነው። ከዛ ያቺ ግን ጤናማ ነበረች። ወስጄ ወደ ጤና ጣቢያ ሲገባ ሞታለች አለችኝ። ሞታለች ስትለኝ ማመን አቃተኝና በጣም በቃ ራሴ ሲስተው እሺ ደስ እንድልሽ ሪፈር አድርግልሽ አለችና ወደ ሪፈር አረገች። ወደ ሆስፒታል ላከችኝ። ይሄ ሆስፒታል ሲገባ እቺ ቴምፕሬቸሯ 16 ገብታለች። ከዛ ወዳው እግዚአብሔር ይስጣችሁ ዶክተሮቹ አገዙኝና ኦክሲጅን ግሉኮስ በጣም አጣደፉልኝ። እግዚአብሔር ይመስገን ከ16 ወደ 32 መጣልኝ ቴምፕሬቸሯ። ሲመጣ ያቺን ግን እንግዲህ ጤናማ ናት፣ ቤት ውስጥ ነው ትቻት የወጣሁት። ሞታለች አሉሽ? እቺኛው ናት ሞታለች ያለችኝ ጤና ጣቢያ ማለት ነው። ከዛ አሁን ኢመርጀንሲ ውስጥ 4 ሰዓት እቺን ያደርኩ ያቺን ቤት ነው አለች። ለማን ጥለሻት ሄድሽ? ያሳደኳት የኢቴ ልጅ አለች። እስካሁንም ከኔ ጋር ያለችው እሷ ነች። ከዛ 4 ሰዓት አድሬ ጧት አምጡልኝ ጡቴን ላጥባት ስላቸው አመጡልኝ። ከዛ ዶክተሩ እጄ ውስጥ አያትና ምንድናት እቺኛስ አለችኝ። የዚህቺ መንታ ናት እኮ መንታ ነው ወለድኩ ስለ እቺ ሟች ናት፣ እቺኛን ወደ ቤቱ ሰዱለት አሉና ወደ ቤት ሸኙልኝ። ከዛ ጡቴን እንኳን አላጠባትም ይዛልኝ ወደ ቤት ሄደች። ወደ ቤት ሄደችና ባለቤት የበዛን ሰዓት ነበር ቤት ገብቶ እንዴት እቺ ልጅ ላይ አምነን ታያታለን ተኝታ እግሯን ብጭንበት እንኳን ልትጎዳ ትችላለች ስለኝ የኔ ዘመድ ነበርና እነሱ ጋር አስቀመጠች። እዛም ሆነች እሷም ከልጅቷ ጋራ 5 ደቂቃ እቺኛ ጋር 5 ደቂቃ ያቺኛ ጋር እንዲህ እየተመላለስኩኝ በቃ አምሮዬን ያሳመኑ እቺ ትሞታለች ስለምሉኝ ያቺ ጋር ሲሄድ ሞታ ትጠብቀኛለች ብዬ ነው እየሮጥኩ ወደዚህ የምመጣ። ከዛ አንድ ቀን ሄርኩኝ ጡቴን ሊያጠባ ሲሄድ እዚህ መሐሏ እንደዚህ ክብ ነገር ፈጥሯል። ያቺኛው ልጄ ወድቃ ነው እንዴ ያልኩት በፍራቻ ያው ሰው ጋር ያስቀመጡ ነገር ምን አፋለኝና ከዛ አረ የተያዘችውን አስታምሜ እቺ ጤናማ ነች አሉኝ። ከዛ ምንም በቃ ውስጤ ሊረጋጋ አልቻለም። በቃ ልጄ ዛሬማ ሞታ ትጠብቀኛለች ብዬ ጡቴን ቶሎ አጠባትና ሮጬ መጣሁ ወደዚህች ወደ ሆስፒታል ስመለስ ደህና ነች ወይ ተመስገን ልጄን አገኘኋት እንዴ ብዬ ቁጭ አልኩኝ። 12 ሰዓት ሲሆን በጣም ውስጥ የተረበሸ ልጄ ፊት ትመላለሳለች። ከዛ እሱ አረ ሂድና ፎቶ አንስተህልኝና ልጄን አምጥቼ አጠገቤ እንዳላስቀምጥ አይፈቅዱልኝም አልኩት። ሄዶ ፎቶ አንስቶልኝ አመጣልኝ። 1 ሰዓት አካባቢ ማለት ነው። ምንም ውስጥ ሊረጋጋ አልቻለም። ውስጥ ይረበሻል። አሁን ምን ነው ዛሬ ላይ ሰዓት መስለኝ አይቻለሁ ግን አላቅም ምን እንደሆነ ያልኩት። በቃ እኔ እነሱም ስላሳመኑ ትሞትብኛለች ብዬ ነው በጣም ውስጥ እየፈራለ። ከዛ ለካ ለሊት 10 ሰዓት አምጥቶ ደበቁኝ። ሆስፒታል እዛው ያለውበት ሆስፒታል አምጥቶ ደበቁኝ። እንደሚያስቀምጠኝ ነገር ያደርገኛል፣ ወዴ ቆርጠኛል። በቃ እስቲ ሽንት ቤት ልሂድ ብዬ በኤመርጀንሲውን እንደዚህ አልፈ ሽንት ቤት የምትሄጅ እዛ ሲያልፍ ባለቤት ቀይ ነበር እንደዚህ እጁን ይዞ ጥቁር ሰው ነው ይሄን ነው የሚያቆየን ሰው እያልኩት አጠገቡን ልፍ ሲል
ለካ እሱም ተቀይሯል። ልጅቷ ላይ ነው ተረባርበው ያሉት ዶክተሮቹ። እንዲህ ጎንበስ ብዬ ሳይ የራሴ ልጅ ናት። እዛው ወደኩት። ከዛም በኋላ ትንሽ ወደ አእምሮ የተመለስኩኝና ቶሎ በይ ራጅ አስነሽ፣ ቶሎ በይ ሲሉኝ ራጅ ማስነሳው፣ አልትራሳውንድ ማስነሳዋት። እንዲህ እያልኩኝ 4 ሰዓት ቆየች። አስተኝ ተባልኩኝ። ለየብቻ አልጋ አሉኝ። እኔ አንድ እናት ነኝ፣ ስንት ቦታ ነው የሚሆነው? እንዴት ነው ለየብቻ አልጋ ማስተኛት ብዬ ለማንኳቸው። እምቢ አሉኝ። በኋላ ስራ አስካጅ ሄድኩና እሱን ለምኜ እሱ መጥቶ ልጆች ነኝ አንቺ ነው የወለድሽ ሁለቱንም ስለኝ አዎ አልኩት። በቃ እሺ አስተኝ ይሁንልሽ አለኝ። አስተኛዋት። ምንም መጥቶ መድኃኒት አልሰጡልኝም፣ ግን ይዤ ነው እኔ የሚያገለባብጣት። ደህና መስላኛለች። ከዛ በኋላ ነው ያው ዘመድ ጋር ስላስቀመጥኩ ሊነግሩኝ አልፈለጉምና ግን ከዛ በኋላ አንድ ዶክተር ተረጋጊ፣ እንግዲህ ሰው እንደምለው አይደለም ፈጣሪ ያለ ነው የሚሆነውና ልጅሽ ሰው በማጣትሽ ነው፣ የመትረፍ ቻንስ ነበራት፣ አንጀት መታጠፍ ነው፣ በቀዶ ጥገና ይስተካከልላት ነበር ያለኝ። እሷ ሞተች። ገና 5 ወር ከ15 ቀን ሞተች። እቺን እዛ ሆስፒታል ውስጥ ትቼ ያችን ወስጄ ገባውና ቀበርኳት። እኔ ቤትም አልተመለስኩም። እቺ ልጄ ጋር ሆስፒታል ገባው። ያችን በቀበርኳት በሳምንት ደግሞ እቺ ወስጄ ወጣው። ይዣት ሲወጣም ማንም ሰው ትኖራለች ያለኝ ዶክተር የለም በቃ እንደውም ይዛት ውጣ ትሞታለች በማለት ማለት ነው። እኔ ደግሞ ወስጄ ጸበል ገባው። ያቺኛዋን ቀብረሽ ሆስፒታል ነው ሄድሽው? ሆስፒታል ነው ሄድኩት። አንድ ቀን ገብቼ ቤት ያልተቀመጥኩ ጎረቤት እሱ ቤት ቁጭ አለ። በቃ ጎረቤት አለ፣ ዘመድ ይመጣል። ከዛ በቃ እኔ ሆስፒታል ነው የተቀመጥኩኝ። ሆስፒታል ውስጥ ነው አሳለፍኩት የልጄን አዛን። አልቅሼ እንኳን አልወጣለኝም። እና በቃ እግዚአብሔር ይመስገን። ሁሉም ሲመጣ አንድ ዶክተር በጣም ካምሮ እቺም ትሞታለች እኮ አለች። ያችን ቀብሬ ሲመጣ አረ እንደ እግዚአብሔር ፍቃድ፣ ምክንያቱም እቺን ሳምንት ሙሉ ድንጋይ ላይ ለሷ ብዬ ተኝቻለሁ። ለዛች ምን አረኩለት? ምንም ያላረኩለት። ጡቴን እንኳን እንደ ልቧ ጠግባ ያልጠባች እንኳን ቀብሬ ነው መጣሁት። እንደ እግዚአብሔር ፍቃድ አልኳት። እውነትም እንደ እግዚአብሔር ፍቃድ ሆኖልኝ ይኸው ዛሬ እንግዲህ ልጄ ዛሬ ደርሳልኛለች። ሆኖም ግን 9 ዓመቷ ነው። አዎ 9 ዓመቷ ነው። ግን ደግሞ አሁን አካል ጉዳት አለባት። አካል ጉዳት አለበት። እጇ አይሰራም፣ እግሯ አይሰራም፣ መራመድ መንቀሳቀስ አችልም። 9 ዓመት እንግዲህ ሙሉ ከወለድኩ ቀን ጀምሮ ከኔ ያልተለየችም ልጄ። ከወገቤ አትወርድም፣ አዝዬ ነው የሚሄደው። እሷ በ5 ወር 15 ቀን ተያዘች። በ1 ዓመቱ ጥሎኝ ጠፋ። እሱ እስከ መቼ ነው እንደዚህ የምንዛለቀው አለኝ። እንግዲህ ከዛም በፊት እኔ ስራ ሰራለሁ፣ ስራ አልንቅም፣ የትኛውም ስራ ተረማምሼ ነው የምሰራ። ያንን ስለለመደ እኔ እስከ መቼ ነው እንደዚህ መኖር የሚችለው? በቃ አሁን አንቺ ምንም ስራ መስራታችም አለኝ። አንቺ እንድታኖሪው ነበር የሚፈልገው? እንደዛ ነው እሱ በቃ የምፈልገው። እሱ ሰርቶ አንቺንና ልጁን ማስተዳደር አይችልም። በቃ ይሰራል፣ ገንዘብ የለም ይለኛል። ይሰራል እንግዲህ የራሳችን ነው። 3 መቀመጫ ወንዶች ፀጉር ቤት ማለት ተመልካች፣ 3 ማሽን አለ፣ 1 ሰራተኛ አለ። እንደዛም ሆኖ እየሰራ እኔ ቤት ውስጥ እየተራብኩኝ ነው ልጄን ይዣት። እሱ ጠፋ። በቃ ያለሁት ቤት ኪራይ ውስጥ ነኝ። እዛው ጥሎኝ ጠፋ። እንግዲህ ተያዘች። እኔ አልተቀመጥኩም። ልጄን ይዤ ለማሞት ከሞት ለማትረፍ እየተራሮጥኩኝ ይዤ ወዲያን ቦታ መለስኩኝ። አየሩ እንኳን ይቀየርለት ተብዬ ወደዛ ሄድኩኝ። ለካ በዛን ሰዓት እሱ ከዚህ ሌላ ሴት ይዘዋል። ሲይዞ እኔ ምንም በቃ ወንድሞቼ ናቸው የሚረዱኝ። ወተት ያስፈልጋታል፣ ዳይፐር ያስፈልጋታል። እጄ ባዶ ነው፣ እየሰራው አይደለም። እኔ ያን ሁሉ እያሳለፍኩ ሲመለስ በ1 ዓመቷ በማግስቱ እሱ ወጣ። እንዴ በቃ እኔ ሀገር ቤት ደርሶ ይመለሳል ብዬ ነው ጠበቅኩት እንጂ በእውነት እቺ ልጅ እጄ ላይ ጥሎ ይወጣል ብዬ በፍጹም አላሰብኩም በአእምሮዬ ውስጥ። እንደዛ ወጣና 5 ቀን ቆየ። ደወልኩለት። እውነት ቀን በቀን ነበረ ቤት ይዣት የሚቆመው። ኧረ በእናትህ በምን ነው? እኔ ፀጉር ቤቱን ምን እንደሸጠ ምንም የማውቀው ነገር የለም። በቃ እኔ አእምሮዬ እሷ ላይ ነው እንጂ ሀሳቤ ሙሉ ልጄን ለማትረፍ ነው የምሮጠው እንጂ ያ ቤት ወጣ ቤት ገባ የሚባለው ነገር ምንም አላውቅም። እዛ ኧረ በእናትህ ገንዘብ ላክልኝ፣ ልጅቷ ታመመች፣ ትሙታ ጤናማ ሞታለች አለኝ። በአንደበቱ ሙሉ ማለት ነው። ያችን ሞተችብኝ፣ እችኛም እንደዚህ ሆነች። ጭራሽም ወደ ስራ የመግባቱ ሀሳቤ በቃ ተበታተነ። እሱም በዚህ መሀል እኔ እቺን ይዤ ያደርኩበት ቦታ የለም፣ እሷን ለማትረፍ ነው የምሮጠው። እሱ ከዛ ቁጭ ብሎ ሴት ነው የሚፈልጋት። እኔ ከዛ ወደዚህ ሲመጣ ሌላ ሴት ይዟል። ጠፋ። በቃ ከጠፋ በኋላ አረ ከሷ ነበር እኮ የምመገበው ምናምን ስሉ እሷን ወስዶ ጠፋ። ትሂድ ችግር የለውም። በጣም የምታቀኝ ሴት ናት። ልጅ መኖሬን ታውቃለች። ሚስቱ እንደሆንኩኝ ታውቃለች። ታማሚ ልጅ እያስታመምኩ እንደሆነ ታውቃለች። አብሮ ወስዶ ገባ ወደ ሀገሩ።
ድሬዳዋ ለቆ ወጣ። ወሊሶ ነው ትውልዱ። ወደዛ ገባ አሁን እሱ እና ያቺ ኮንቴነር ምን ጊዜ ነው የሸጥኩት? እሷ ስትታመምብኝ 18,000 ጠየቁኝ። መጨረሻ ከፍለሽም ሲወጣ በምን ምን ልስጠው? ምን ልክፈለው? አንተ ጋር ምንም የለም። ምን መች ወጣው? ቁም እንኳን አልወጣ። ምንም ማድረግ አልተቻለም። ችግር የለውም። እንኳንም ትላንት አስቀመጥኩት። የዛሬ ልጄን ካተረፈልኝ ለኔ በቂ ነው። ያቺን ሸጥኩት። ጣሚዎስ ከዛሬ እሱ አሁን አግብቶ ወልዷል አሉ። እቺ ልጅ አለች ወይስ ሞታለች አይለኝም። 8 ዓመት ሙሉ በህይወት ያለ ሰው መርዳቱ እኮ ይቅር አለች እንደ ያቺ ልጅ በህይወት እንዴት ሆናለች ብሎ ሰው እንኳን በሰው እንኳን ሰው ጠይቃል እኮ። እኔ መጠየቅ እንኳን ቢፈራኝ ግን በቃ እኔ ምን አይነት አእምሮ ለሱ እንደተሰጣ እኔ አላውቅም። ግን እግዚአብሔር ይመስገን ብትታመምም በነፍሷ ዛሬ ቆይታልኛለች። እግዚአብሔር ይመስገን። ዛሬም ተስፋ አልቆርጥም። ነገም ሌላ ቀን ነውና ወይ እቺ ልጅ እግዚአብሔር ሰው ሊያረግልኝ ይችላል። ያን ሁሉ ጨርሼ ባዶ እጄን ቀርቼ ተርቤ መስራት አልችልም። እዣ ተሸክሜ ሰው ቤት ገባሁኝ። ሰው ቤት ሲገባ አስተኝቻ ሰው ቤት እየሰራ ሰው ቤት እንግዲህ ዝም ብለሽ አትቀመጭም። ሲገባ እንዳለ ድመት በልቶብኝ አፈደም በደም ብቻ ነው ሲመለስ። ትላንት ለሰው የሚተርፍ ሰው ትላንት ለስንት ነው ትዳር አቋቁሜ ገንዘብ ሰጥቼ ስራ እንዲፈጥሩ አድርጌ የሚያኖሩ ሴት መስራት አቃተኝ። ተራብኩኝ። እሷን ይዤ በእውነት ያንን ዋቀድቼ ወደዚህ ሲመለስ አፈደም በደም ሆናለች። እግዚአብሔር ውስጥን በጥያቄ እንዳልጨርስ ሲረዳኝ ደግሞ ድመቷ አጠገቧ ቁጭ ብላለች። አሰሪዎቼ የለም ደጅ ነው የሚውሉት። ጨውቁት እዛ ቆሜ ጎረቤቶቹ መጡና ይዞኝ ሐኪም ቤት ወሰዱልኝ። ከዛ ሐኪም ቤት አጠቡልኝ፣ ጂቪ ምናምን ቀባቡልኝ። ሰው ቤቱንም በዛ ቆሜ ተብኩት። በቃ ራሷን መከላከል አትችልም። እጇ ስለማይንቀሳቀስ ወይኔ ያባረርልኝ አትልም። መናገር አትችልም። እጇ አይንቀሳቀስም። እጇ እንደዚህ ነው እንደምታዩት ማለት ነው። ይኸው እጇ እንደዚህ ነው። ሁለቱም እጆቿ ምንም አይንቀሳቀስም። ምንም ነገር መያዝ አትችልም። እኔም ወጣው። ከዛም ወጥቼ ደግሞ ምን አድርጌ ነው አንድ ዳቦ ሰርቼ ምን ገዝቼ ላብላት እችላለሁ? ምን መፍጠር አለብኝ ብዬ አሰብኩኝ። ያለሁት እንግዲህ ቤት ኪራይ ውስጥ ነኝ። እቺ የቴ ልጅ ያሳደግኳት ናት። ቀን ሰው ቤት ነው የምትሰራ፣ ማታ እየተማረች ቤት ኪራይ ትከፍልልኛለች። እስከ መቼ ነው እቺ ልጅ የራሷን እድገት ይዤ? እኔስ የራሴ ቻንስ ነው ፈጣሪ የወደደኝ ነው። ግን ምን ማድረግ አለብኝ ብዬ በቃ ምን ላድርግ ብዬ አከራይን አማከርኳት። እዚህች ጋር ቁጭ ብዬ ንፍሮ ነገር ልስራ ወይ አልኳት። እሺ ስሪ እስቲ ያለችኝ። ግማሽ ኪሎ ገዛሁኝና ለአንድ ቀን ዝም ብዬ ወጣሁኝ። ሲወጣ ሽጬ ገባው። ደስ አለኝ። እግዚአብሔር ይመስገን። አሁን ንፍሮ ቀቅዬ ያችን እየሸጥኩኝ በቃ ዕለት ጉሮራችን እሱን ፈጭቼ ጠብሼ አበላታለሁ። ጎርሳልኝ ታድራለች። እውነት ባትናገርም ስሪ ባትጨዋለች። ሽንቷ ስረጥብበት ታለቅሳለች። ማይጣፍጥ ምግብ እንኳን አትበላልኝም። አይዋጥለትም። ወደ ላይ ነው የምታስመልሰው። ከዛ ቤት ኪራይ በጣም የጨመረ 3 ዓመት ነው አሁን። እንደዛው እየሰራው እዛችሁ ቤት ቁጭ ብዬ እየሰራው ተቀየሩብኝ አከራዮቼም። ያችን ንፍሮ እየሰራው ግማሽ ኪሎ ቀቅዬ ከሳምንት በኋላ 1 ኪሎ ሆነልኝ። እግዚአብሔር እንደዚህ አቅፋት ነው እንግዲህ የሚሰራ። ቤት ውስጥ ከተኩት አሁን ድመት ገብቶ ከበላብኝስ? ከዛ እሷን አቅፌ ትልቅ ሴት አቅፌሽ ነው እንደሚሰራ ምናምን ነው የሚሉኝ። ከዛ አዎ ብዬ ነው የማያውቁት። ያዘነልኝ ቁጭ ብሎ በላል። ቁጭ ብሎ መብላት አእምሮ ከበደ ደግሞ ቴካዊ አድርግልኝ ብሎ ነው ይዞ የሚሄዱ። እያዩ ከኔ መብላት ሲከብዳቸው ከዛ ይዞ ይሄዳሉ። እያልኩኝ ከ1 ኪሎ 1 ተኩል ገባልኝ። እንደዛ እያልኩ ደግሞ በርበሬ ቋጥሬ ገዝቼ መቋጠር ጀመርኩኝ። ሚጥሚጣ ከሰው ገዝቼ ነው ለዛ ንፍሮ የምጠቀመው። ለምንድን ነው ከሰው የሚገዛ? ከትርፉ ለራሴ ቢጠቀምስ ብዬ 1 ኪሎ ገዝቼ ያስፈጫሁት። ከዛ ከትርፉ ከሰው የሚገዛሉ አይደለም ያቺ ለራሴ የሚጠቀመው እያስቀመጥኩት። እንደዛ እያልኩኝ አደገልኝ። በቃ በጣም ሄደልኝ። ከኔ ንፍሮ ገዝቶ ዳቦ ከሌላ ቦታ ልገዛ ሄዳለሁ። ለምን ብዬ 15 ፍሬ አምጣልኝ አልኩት። ሳቅብኝና ልጁ 15 ፍሬ አመጣልኝ። ጨረስኩት ወዲያው። ደስ አለኝ። ከዛ 1 ዳቦ አገኛለሁ ከ15 ፍሬ ላይ። ከዛ ያቺን በስኳር በጥብጬ አጎርሳታለሁ ልጄን። እንደዛ እያልኩኝ ወይራ እየቋጠርኩኝ ከሰል እየቋጠርኩኝ በጣም ሰፋልኝ። እግዚአብሔር ይመስገን። ደስ አለኝ። አምላኬ ተመስገን፣ እቺ የሰጠኸኝ አላራብከኝ እያልኩኝ እንደዛ እያልኩኝ
800 ነበር በዛን ሰዓት ምን ከፍለው ቤት ክራውን ባንዲ 1500 አረገችብኝ። እንግዲህ እቺኑ በመንቀሳቀስ ማለት ነው ሲያረጉብኝ በጣም አዘንኩኝና እሺ በቃ ችግር የለውም አልኳት። እዛ መስኪ የጨመሩብን እኮ ቤት ክራይ አልኳት። እሺ እኔም ቤት ትምህርት ቤቱ ተጨምሮብኛል ምን ላድርግ ብላ በጣም አዘነች ልጅቷም። በዚህ እንደዛ ያልኩኝ ከከተማ ራቅ ብሎ ዳገት ላይ የሆነች ቦታ ይገኛል። እዛ ዝም ብሎ እዛ ነዋሪዎች ይዙና በገንዘብ ይሸጣሉ በጉልበታቸው ይዞ። እዛ ያቺ ላይ ቆርቆሮ ተመቶ ነው አለችና በጣም ቁጭ ብዬ ያለቀስኩኝ። አንዱ አይቶኝ ምን ሆነሽ ነው ስለው እንደዚህ ሆኜ ነው ቤት ክራይ መክፈል አቅቶኝ ነው ስለው በቃ ቆይ እስቲ የሆነ ሰው ጠይቅልሻለሁ እንደ ጥበቃ ቁጭ ብለሽ ያንን አካባቢ እንድትጠብቂለት ከተባበረሽ ጠይቃለሁ የሆነ ሰው ነግሮኝ ነበር አለኝ። ከዛ ጠየቀልኝና እንዴት ትኖራለሽ ግን እዛ ላይ ብርሃኔ በጣም ዳገት ነው እቺ ልጅ ተሸክመሽ አይደለም ባዶ እጃችን እንኳን መውጣት በጣም ይከብዳል። ስለ ችግር የለውም ካለበት ነገሮቹ በላይ አይከብደኝም እችላለሁ ምክንያቱም ከችግር ያንፃር ያቺን ቤት እሺ ኑሪበት ግን እዚህ አካባቢ ትጠብቅልኛለሽ ልቀቅልኝ ስልሽ ደግሞ ትለቅልኛለሽ ችግር የለውም እሺ አልኩትና ይሄ አመት ከምናምን ሆኖኛል እዛ ቤት ውስጥ ያ ሰውዬው ተባብሮ ካስቀመጠኝ። ግን እዛ ቦታ እሷን ተሸክሜ ከዛ ዳገት ነው ያንን ንፍሮ ተሸክሜ ታችን መመጣ እንደዚህ ባንድ እጄ። አሁን መስከረም ላይ ምን አመጣ ይሄ እግሯ ስብራት አመጣ ተሸክሜ በሚሄድበት አቅጣጫ ማለት ነው። ያው ነው እግር ከዚህ በላይ አይዘረጋም። 3 ወር ሙሉ በጄሶ ነው የቆየ ይሄ እግር። እሱንም ልጄ ስለማትናገሩ ታለቅሳለች ወገቤ ላይ አድርጌ ያንን ንፍሮ ተሸክሜ ሲሄድ ዶክተር ጋር ይዤ ሲሄዶ ምን ይለኛል ስሮቿ ተሳስሮ ነው ብሎ የ8000 ሽሮፕ ጻፈልኝ። ለ3 ወር አልገዛውም ተውኩት እሱንም ወረቀት። 3 ወር ሲጨርሰው ደግሞ 12500 ሽሮፕ ጻፈልኝ። ግን ይሄ የምንድን ነው አልኩት። ስሮቿን የተያዘው ይበትንለታል ይለኛል። ልጅቷ እኮ ስብራት ነው ያለበት። ከዛም ግራ ሲገባኝ 6 ወር ሙሉ ልጅቷ እንደዚህ እንደ ከብት እያለች ነው የምትለው። 12 ሰዓት ወጥቼ 4 ሰዓት ነው እንግዲህ እሷን እንደዛ እያስለቀስኩ እዛ ጋራ ላይ የሚገባ። ከዛ በኋላ ላይ እቺ ከኔ ጋራ የምትኖረው ልጅ እቺ ልጅ ምን ሆናለች እንደዚህ የምታለቅሰው ምን ላርግ ስለው እስቲ ልቀቂ ብላኝ ማታ ቁጭ ብዬ ፊዚዮቴራፒ በራሴ አሰራታለሁ። እንዴ ስትል ልጅቷ ተሰብራ የለም እንዴ አለች። ፈጣሪ በሷ ሲገለጥልኝ ልጅቷ እኮ ተሰብራለች። እዛ ቀለጥኩልሽ። በማግስቱ ይዤ ኦጌሻ ጋር ሄዳለሁ። ኦጌሻ ጋር ሲሄድ ቆሞ አለቀሰ። ኦጌሻ ምን ሆነሽ ነው የምትጫወችበት እቺ የመሰለችው ልጅ እንዴ ዶክተር የለም እንዴ ሐኪም ቤት አትወስጃትም እንደስላ እኔም እዛ ቆሜ ያለቀስኩትና ዶክተር ራሱ ነው የሁሉ ልጄ ላይ ተጫወተብኝ። ችግሯ ይሄ ራጃ አስነሳ ለህፃን ራጃ አይታዘዝም አለኝ በእውነት። ከዛ ኦጌሻ አይቶልኝ ይዘሽ ሂጂ አሁን ወርቃብኝ ነው ብለሽ እንደዛ በሲስተም ተጠቀሚ ያለኝ። እውነትም ይዤ ሄድኩትና አትቀመጥም ወይ አትራመድም እንዴት ወደቀች ብሎ እነሱም ያምናሉ። ምን ሆና ነው አራጅቷ ትላንት ወርቃብኝ በቃ ይሄ እግሯ ምን እንደሆነ ያላቅም ስላቸው ራጃ አስነሱልኝ። ሰነሱ ይሄ እንዳለ ደቋል አሉ። ምትሸከሚያት ነው ምሸከምበት ነው እንደዚህ አይደለም የጎተትኩ የሚሄደው እግሯ። ከዛ በእንትን አሰሩ። ዛን ቀን ዝም ብሎ ፍሬሽ ነገር መስሏቸው በምንድነው ማሰራ አለ ከጄሶ ውጪ ለአንድ ሳምንት በዛኛ ቆዩት አልመለስ አለ። ከዛ ጄሶ አሸከሟት 3 ወር በጄሶ ቆየች። እሱን ደግሞ አስፈታውት። አሁንም ማዘል አልችልም። እንግዲህ በፊት አዝያት ነው የትም ቦታ የሰው ልብስ እጄ የሚያጥበው ለሰው ተላልኬ ወፍጮ ቤት ሲሄድ እሷን ተሸክሜ በፊት ለፊት ዕቃ ተሸክሜ ያንን እንደዛ ነው ገንዘብ የሚያገኘው። እለት ጉሮሮዬን ጎርሼ የማድረው እንደዛ ነበር። ያን ሁሉ አሁን ወገቤ ላይ ማድረግ አልችልም። እንዲያንጠልጥያት ነው የትም ቦታ የሚሄደው። አሁን ደግሞ ምን መጣ ይሄኛ ኖርማል ነው የተጠግኗል ስሉ አይ እዚህ መሀል ይታይልኝ አልኩት ዶክተር። አሁን ይሄኛን ሲያዩት ይሄ ሁለቱ መጥንቶቿ ወልቆ ነው አለ። ይሄና ይሄ ማለት ነው ወልቋል። እና ምንድነው መፍትሄ ላለው ድሬዳዋ ላይ የለም አዲስ አበባ ላይ ወስደሽ ታሰራታለሽ ተባልኩኝ። እኔ ግን በምን አቅሜ ነው የሚያሳክማት? በምን አቅሜ ነው እንግዲህ እሱ የሚሰራ በኦፕራሶን ነው። እኔ በእውነት እዚህ ቦታ ዛሬ እንዴት እንደመጣሁት ፈጣሪ ነው የሚያውቀው። እንኳን እሷን ማሳከም አይደለም ከድሬዳዋ ተነስቼ ሪፈር ወረቀት ተሰጥቶኝ ስንት ጊዜ ነው የተቀመጥኩት ማሳከም አቅቶኝ ማለት ነው። ምንድነው ህመሙ? አሁን መሄድ ያልቻለችበት መናገር ያልቻለችበት እንደ እድሜዋ እንደ ኩዮቿ መሆን ያልቻለችው በህክምና ምንድነው የተባልሽው? በህክምና አሁን አንድ
በሕክምና ስህተት ሌላ መድኃኒት እንደተሰጣት እኔ አውቃለሁ። እነሱ ቢደብቁኝም በሽፍት ይቀያየራሉ። ቀን ከኔ ጋር የሚውለው ዶክተር ይወጣና አደር ሌላ ሰው ይገባል። ይሄ አሁን በሕክምና መቼም ህዝብን ለማገልገል በሙያቸው ቃለ መሐላ ፈጽመው ነውና ግምትና መሰለኝ አይሆንም። ከፍቶሻል። ምናልባት በሕክምና የተነገረሽ በሕክምና የተነገረኝ አንድ ነው። እንግዲህ ሁለቱም ዶክተሮች ሲጣሉ በአይኔ አይቻቸዋለሁ። ገባው እነሱ መሃል ገብቼ ገና እንደመጣ ይሄ የተጠቀመ መድኃኒቱን አነሳና አሁን ጠዋት የሚገባ ከዛ ጨቃጨቃሉ። ገብቼ ዶክተር ምንድን ነው አልኩት። የተሳሳተ መድኃኒት ነው አለ ልጅ የተሰጣ አትጣሉ በቃ አልኩት። እኔ በእውነት እንደዚህ ነው አልኳቸው። አትጣሉ በቃ እቺ ልጅ እውነትም ለኔ ካለልኝ ፈጣሪ ያኖርልኛል፣ ለኔ ካላለ ደግሞ ምንም ተአምር አትሆንም። በቃ ለዚህም አይሆን በቃ አትጣሉ እናንተ ብዬ ተውኩት። ግን በተሳሳተ መድኃኒት እዛ ጋር እንደተሰጣ ሁለቱም ይተዋወቃሉ። ምን አደረግሽ አንቺ? ልጅሽ የተሳሳተ መድኃኒት እንደተሰጣት ስታውቂ ምን አደረግሽ? የተሳሳተ መድኃኒት ተሰጥቶት ነው ወይ ብዬ አሁን የመጣ ዶክተር ጠየቅኩት። እሱን አይደለም ቆይ እስቲ ቆይ እኛም ተነጋግረን የምንጨርሰው ነገር ነውና ቆይ አንቺ አለኝ። ሌላ መልስ አልሰጠኝም። ምክንያቱም ባለ መጣገቢያ አይደለም ብቻዬን እዛ ጋር ያለሁት። ከዛ ያለፈ እኔ ማጥብቄ እነሱን መጠየቅ አልቻልኩም። ከዛ ወስጄ ወጣሁት። ይዣ ሲወጣ ልጅቷ እንግዲህ ምንም ከዛ ተስፋ ሲያጣ ወስጄ ወጣሁ። ኦክሲጅኑ ግሉኮዙን ነቃቀዬ ትቻት ወስጄ ሲወጣ አንድ ፈረንጅ አለች እሷ ጋር ገባው ሕክምና። ይሄ እግሮቿ እንደዚህ አባብጧል ማላ ሰውነቷ። ልጅቷ መድኃኒት እስከዚህ ሞልቷል አለች። ልትሞት ጥቂት ቀራ አለች። እግዚአብሔር ይመስገን የሆነ መድኃኒት ሰጠች። በሽንት ወጣ ሰውነቷ ሞሾሸላት። በቃ እንደዛ ያባበጠው ቀነሰላት። ከዛም በፊት ግን ይሄ እጆቿ ኖርማል ነው። ጡቴን ስጠባ እንደዚህ ይዛ ትጠባለች። ልጆች እኮ ጡትሽን ይደግፋሉ ይይዛሉ። ከዛ ከሐኪም ቤት ከወጣ በኋላ ነው ይሄ አንገቷ አልቀመጣለ፣ ይሄ እጇ ይንቀሳቀስ ነበር። ከዛ ወዲህ እንቅስቃሴውን አቆሜ ወስጄ ወደ ሆስፒታሉ ተመለስኩኝ። እቺ ልጅ አምጥቼ እዚህ ሲያስገባ ኖርማል ነው። ያው በተያዘ በተፈጠረ ችግር ነው ይዤ የመጣሁት እንጂ ሰውነቶቿ ሁሉ ኖርማል ነበር፣ አንገቷ ኖርማል ነበር። ምንድን ነው ብዬ ጠየቅኳቸው። ፊዚዮቴራፒ እንዳለ እንኳን አልነገሩኝም። ይሄ ምንም ማለት አይደለም ይተዋታልና በባዝሊን ምናምን ፀሐይ ላይ እሻት አለኝ ዶክተር። እሺ ብዬ ተውኩት። ከዛም ወጣሁኝ። ምንም በእነሱ መፍትሄ ሲያጣ ደግሞ ምንድነው ይሄ አንገቷ መያዝ አትችልም። እንደውም ትንሽ አሁን ነው የናይል እንትን አለ እንጂ ለሰከንድ እንደዚህ ነበር የምለው። በቃ እንደ ውሃ ነው አንገቷ እንትን የምለው። አንድ ቦታ ወስጄ ሲያስመረምር ምን አለኝ፣ ይሄ ኤጅ አሰራሁት ጭንቅላት። እዛ የተወሰነ ትንሽ ውሃ ጭንቅላቷ ውስጥ ይኖራል አለ። ግን ለችግር የናይል የምጋለጥ አይደለም፣ ሊጠፋም ይችላል። አንዳንዶቹ ጭንቅላታቸው እንደዚህ ተለቅ የሚሉት የውሃ መቋጠር ነው። የሷ ግን ጭንቅላቷ ማነስ አለ እኮ ትንሽ ነው። የሷ በእድሜዋ አላደግም ጭንቅላቷ። ለምንድን ነው ይሄ ማነስ እንትን ያለ ስለ ከዛ ውሃ አንጻር ነው ብሎ ነው የኔን መልስ ነው የሰጡኝ። ከዛ ያለፈ ይሆን መሄድ የለም መናገር የለም ራበኝ ስጭኝ የለም ጣማኝ የለም። በራሴ አውቄ ነው ቁጭ ብዬ ሳበላት ደግሞ ከ2 ሰዓት በላይ ነው አፋን ከፍታ ስለማትወስድልኝ እንደዚህ በማንካ ፈትፈት አድርጌ እንጀራ ነገር እንደ ፍትፍት አድርጌ ፓስታ ምንም ነገሮች በቃ የምትመገብልኝ ነገሮች በጣም አብስዬ እንደዚህ በማንካ ነው የሚያበላት። እሷን አብልቼ ለመነሳት ሰው የፈለገ ቦታ ሄዶ ነው ስራውን ሰርቶ የሚመጣ። እኔ እንግዲህ እሷኑን ይዤ እዛ ቁጭ ብዬ ሳበላት 2 ሰዓት በላይ ይፈጅብኛል። እንደዛ ነው። ውሃ እንኳን ጠግባ አጠጣልኝም ትን ይላታል። ውሃም አይዋጥለትም። እነዛ ችግሮች ከምን እንደሆነ አላቅም። ምን ችግር ውስጧ እንዳለ ምንም የማውቀው ነገር የለም። ምክንያቱም ኖሮኝ በቂ ምርመራ አስደርጌ ችግሯን አላወቅኩለትም እስካሁን። እኔ እንዲሆነች ለማለት አልቻልኩም። በቃ ምንም ችግሯን ላውቅለት አልቻልኩም። ለይታ ታውቅሻለች? አዎ ስትታኝ ታለቅሳለች። እኔ አሁን ከደጅ ሲመጣ ደግሞ የሆነ ደስታ ፈገግታ ነገር ታመጣለች። የመናገር ነገር የለም። በቃ ጸጉሯ ደግሞ ረጅም ነው። ጸጉሯ 3 ነው ቆረጥኩ። ከሚገርምሽ ዛሬ ምንድነው ደሟን ይጠጣል ምናምን ሲሉኝ ቆርጣለሁ፣ እሱ ይፈልቃል። ተውኩት። አሁን በቃ እንዴ እግዚአብሔር ስጦታ ለምን ቆርጥበታለሁ ብዬ ተውኩለት። አንድም ነገር በቃ
ምንም አላረግለም። እንደሰው ምን ቀብተሽለት ነው ምንድነው የምትጠቀሚለት? የሚያሳድግ ነገር ምንም አላረኩለትም። እኔ ካገኘው ቅባት ነው ካጣው ዘይት ነው የሚቀባት። እንደዚህ አይነት የምግብ ዘይት? አዎ የምግብ ዘይት ነው የሚቀባት። ማን አልሻት ስሟን? ዮርዳኖስ። አሁን ማሳየት ማሳከም ነው የምትፈልጊው? አዎ ማሳከም። ይሄ በቃ ይሄ በሕክምና የሚሰራለት ነው ተብያለሁ። ይሰራለታል። አዲስ አበባ ላይ ውሰጂና አሰራት ነው የተባልኩት። ግን በምኔ ነው የሚያሰራው? እንኳን መስራት አይደለም እኔ ቁርስ አብልቼ ምሳ ሳትበላ የምትውል ናት። እኔ ለራሴ ከጎረቤት ቡና ከጠጣው ቁርስ አላቅም፣ ምሳ አላቅም። አንድ ቀን አንዷ ትንሽዬ ሽሮ ነበረኝና ሽሮ እንኳን ነበረኝ ግን እንጀራ መግዣ ላይ እኔ እንጀራ ልክልሻለሁ በቃ ካለሽ ሽሮ ስሪ ያለችኝ። ያው ምንም ነገር የለም ዝም ብዬ ውሃ ፈላ አድርጌ ሽሮውን ጨመርኩበትና ቢጠብቆ ምንም የለም። ቢጠብቆ ምን ወፎቹ ቆቅ ባሉ ቁጥር እንጀራ መጣችን ብዬ ስጠብቅ 12 ሰዓት። ከዛ ያንን ሽሮ በማንካ በልተን ዋል እና ህይወቴን ይዛ ያለችው ከእግዚአብሔር በታች አሁን ያሳደኳት የይቴ ልጅ ይኸው ዘንድሮ 11ኛ ክፍል ተማሪ ናት። ቀን ሰው ቤት እየሰራች ማታ እየተማረች። ንፍሮ መስራቱን አቆምሽ? አቆምኩት። እንደዚህ እሷን ይዤ በአንድ እጄ እንዴት ነው ይዤ የሚወጣው? አቃተኝ። እሷን አዝዬ በወገቤ ሳዝላት ምንም ማለት አይደለም ለእኔ አትከብደኝም፣ ግን ማዘል አልችልም። አሁን ይሄ ከዚህ በላይ አይከፈትም። ትጫዋለች በቃ ከዚህ በላይ አይከፈትም። ሁለቱም ወልቆ ነው አለ። እንዲህ ነው ርቀታቸው የሚያሳየው። ራጇ አለ ስልኬ ላይ ይዤዋለሁ። እና ምንም ነገር መንቀሳቀስ አቅቶኛል። አሁን እንግዲህ በፊት ያችን ሰርቼ እንደዚህ የሚይዘው ይሄ ስብራቷ በተፈጠረ ጊዜ ያችኑ እየበላው ነው የጨረስኩት። እንደ በፊቱ እንኳን ያችን ቁጭ ብዬ ቤት ውስጥ እቺኑም ሽሮ ቋጥሬ እቺኑ በርበሬ እቺኑ ከሰል ምናምን መቋጠር እጄ ባዶ ነው። በቃ ምንም ነገር የለኝም። ማን ነው ጠርቶኝ ዛሬ የሚያጎርስልኝ ብዬ የምጠብቅ ሰው ነኝ እኔ ዛሬ ያለሁበት ህይወት እንጂ ምንም ነገር መስራት ሲችል ነው ቆማጣ ሆኜ እጄ ታስሬው ነው ያለሁት። የቁም እስረኛ ውስጥ ነኝ እኔ ያለሁት። ጠንካራ እናት ነሽ። ልጅሽን በዚህ ሁኔታ ውስጥ አሁንም ተመስገን እያልሽ? አመሰግናለሁ። እግዚአብሔር ይመስገን። ባትናገር ባትድም እኔ ከሞተቿ ምን አገኛለሁ? አፈር አይታፈስም። ለእኔ መጽናኛዬ ናት። እቺ ስጦታዬ ናት። እደሰትበታለሁ። በጎኔ ያለች አወራታለሁ፣ ትስቅልኛለች። ለእኔ በእውነት ደስታዬ ናት። እኔ ምንም ማለት አይደለም። ነገ ወይ እግዚአብሔር በእሷም ተስፋ አልቆርጥም። ነገ እግዚአብሔር ታሪክ ሊቀይሮ ይችላል። ማሳከም ቢችል በሕክምና ለውጥ የሚመጣ ነገር ሊሆን ይችላል። ማጣቴ ነው ልጄን እንደዚህ አድርጎ ያስቀመጠብኝ እንጂ ከእግዚአብሔር እጅ በሱ ተስፋ አይቆረጥም። እኔ ስንት ቦታውን ጸበል ይነገረኛል። እዛው ሰጂ በምኔ ነው የሚሄደው? ዛሬ ያለ ትራንስፖርት ከቤት አትወጭም። እንኳን ከድሬዳዋ አይደለም ከድሬዳዋ ወደ አንዱ ከተማ ለመሄድ ከ20 እና ከ30 ብር ታክሲ የለም፣ ዛሬ የለም። አንድ ዳይፐር 30 ብር እና 40 ብር የገዛው እና ብዙ ፈተና ውስጥ ነኝ ያለሁት። በእውነት ለማን አቤቱታ እንደምነግረው ግራ ገብቶኝ ነው። በማንም ፊት ሄጄ የምናገረው አጥቼ ነው ታስሬ ያለሁት እንጂ በጣም ተጨንቄ ያለሁት ሰው ነኝ እኔ። ከብዶኛል። አሁን ነው የከበደኝ ህይወት በቃ። ዮርዳኖስ ስጦታዬ ስጦታ አይሸማም አይደል? ፍቅር እኔ እናት በቃ እንደዚህ ጭብጥ ብላ ነው የምትውለው። እንደዚህ ነው በቃ። ጎና እንዳይደክማት አንስቼ እንደዚህ ፊት ለፊት ያቅፋታለሁ። አንዳንዴ ህይወት ከባድ ናት በጣም። እግዚአብሔር ደግሞ በልጅ አይፈትንሽ። በእውነት እኔ በራሴ ቢሆንልኝ ምንም ማለት አይደለም። በልጅ እግዚአብሔር ሰው ልጅ አይፈትነው እና ስንት ነገሮቹን ችዬ ስንት ቃላቶቹን ችዬ በሰው ፊት ሰው እይታ ብዙ ነው። ተመልካች ብዙ ቃላት ያስቀምጥልሻል። ወጥያት ከመስራትሽ እንደዛ የሚያዩትም የሚቆጥሩትም አሉ። ግን እኔ በእውነት አንድ ቀን በሰው ፊት እግዚአብሔር አይስጥሽ እንጀራ አይስጥሽ ብሎኝ አያውቅም። ከትልቅ እስከ ትንሽ ሰው ሲመርቀኝ ነው። ግን እንደተመረኩ ቢሆን እኔ ነበር ዛሬ ትልቅ ደረጃ ላይ የምደርሰው። ግን እግዚአብሔር ይመስገን ለምን እንዳደረገ እኔ አላውቅም። እዛ ላይ ደግሞ እንደዚህ ማዘል ሲያቅተኝ ይችን ስራ ሳላቆም ሰው ቤት አስተኛዋት። አምጪ በቃ እንደዚህ በእናትሽ እያስጮሻት አትሂጂ፣ ጉሮሯ ራሱ እኮ ይደርቃል አለችኝና አምጪ እነዚህ አስተኝቴሽ ውጪ ትለኛለች። ይህን ዛንዝራ ስንቴ ገዝቻለሁ። በእውነት ወደ 6 ነው 7 ገዝቻለሁ። እንደዚህ ላይ ህጻናቶቹም ይቀመጡ። ለማን ነው የሚገዢ ይላሉ ብዙዎቹ።
ለአራስ ቤት ጥየቃ ሊገዛ ነው እኮ ለእሷ ነው ዝንብ መከልከያ ነው የሚያደርግለት በእጇ ስለማትከላከል ይሄ አይኖቿ ይቀላል በቃ ዝንቦቹ መጥቶ ባረፉበት ቁጥር እኛ ጋር ደግሞ ሙቀት ስለሆነ ዝንብ በጣም ነው የሚበዛው ድሬዳዋ ላይ እና አስተኝቼ ሄድኩት ያችን ንፍሮን ለመሸጥ የመጨረሻ ያቆምኩበት ይሄንን ነውና እሷ ጋር አስተኝቼ ሲሄድ ምንድነው የምበላ ዝማምትቺ ቀያዮቹ ይሄ እንዳለ ይሄ እኔ 4 ሰዓት ነው ገበያም የለም በቃ እዛ እንደዚህ ያቺ ተማሪናት እምልሽ ቀድማኝ ወስዳ ቤት ታስገባለች እሷም ቼክ አላረገችም ዝም ብላ ታስተኛታለች እኔ አሁን ስመጣ ተኝታለች ዝም ብዬ ነው ማቅፌ ተኛዋት ጠዋት ስነሳ ይሄ ከንፈሮቿ እንዳለ ደም ብቻ ነው ጫውኩትና ያቺ ማታ ልትነግረኝም ፈራጅ ብርሃኔ ሳልነግርሽ ከዛ ውጪ ቁጭ ብዬ ያለቀስኩኝ ነው አቅፌያት እዛ እኔ ምን እንደሆነች ምን አውቃለሁ አረ ብርሃኔ ሳልነግርሽ እኮ ትናንትና ምን አብልተሻት ነው አረ እኔ ምን አበላታለሁ ባዝሊን ነው እኮ እንደዚህ ዝንብ እንዳይቀመጥበት ብዬ የቀባውለት እላለሁ ዘማምቶች ናቸው እኮ የወረሩበት ሳልነግርሽ ነው ስትለኝ እዛ አልቅሼ እንዳለ ይሄ ቁስል ነው በእውነት ይሄ እንዳለ ይሄ ሁለቱም ይሄ ውስጥ ገባ አልገባስ በምን አውቃለሁ ከዛ ወስጄ ደግሞ ሆስፒታል ወሰድኩትና ምን ይሻለኛል ስለው ውስጧ ቢገባማ ሆዷ ያብጥ ነበር የውስጥ ቆዳዎቹን ይጨራርሱ ነበር ውስጥ ያለ መግባቱ ነው እግዚአብሔር ያተረፈልሽ ብሎች እንትን ምናምን ቀባቡልኝ ይሄንን ቀባብልኝ ያደርቅለታል ብሎ የቁስል ማድረቃ ሰጡኝ የመጨረሻ ስራ ያቆምኩበት ይሄንን ነው በቃ እዛ ጋብት ሞትስ ማንን ጠይቃለሁ በገዛ እጄ ነው ወስጄ ያስተኛዋት እንግዲህ ሰውም አስተኛችን ጮይቻሉ ደግሞ ታለቅስ ምን ሆነ አለቀሰች ብሎ እንኳን አላየችም አሉ አንዷ እኔ እኮ ታለቅስ ነበረች ልጅ ዮርዲ ዛሬ ምን ሆናለች ሌላ ጊዜ ሰውን አታስቸግርም ምን ሆና ነው እንደዚህ የምታለቅሰው ይያል በኋላ ላይ ይሄ ታየ እና በእውነት እኔ ዛን ቀን ነበር የሆቴል ለማጥፋት የወሰንኩት እግዚአብሔር በቃ ህይወት ምንም በቃ ከዚህ በኋላ ኖርኩ አልኖርኩ ምንም የማይመስል ዛን ቀን ነበር ተስፋ የቆረጥኩት ወይ እጅ ብኖር እንዲህ በእጇ ታነሳለች ወይ ብትናገር ኑዋንሱኝ የሆነ ነገር ነከሰኝ ብላ ትናገራለች እኔ ፈጣሪ በስንት ነገሮችን ምን እንደበደልኩት እኔ አላቅም በእውነት ተመልካቾች በሚችሉት ያግዙሻል ህክምናም ካለ ያለውን ነገር ለማየት ሪፈር ተጽፎልኛል ብለሻል አይደል ሪፈር ተጽፎልኛል ከዛ በኋላ አዲስ ህይወት ለመጀመር አልሞከርሽም ኧረ በስመ አብ ማስፈልግም በቃ አበቃኝ የወለደ ከኔ ጋር ያን ችግር ያላጋፈጠ ከኔ ካሁን በኋላ የምመጣስ ምን ነው ብሎ ነው ቺንችሎ ከኔ ጋር የሚያሳልፈው ጠያቂ ጠፍቶ ሳይሆን በቃ እኔ በራሴ ወሰንኩኝ ካሁን በኋላ ሰው እንደማያስፈልገኝ አብሬ ያመጣሁት እንኳን ያልቻለኝ ትሞት ብሎ ለሞት ወስኖ ሰድ የወጣ ካሁን በኋላ የምመጣ ወንድስ ምን አደርግልኛል በምን መልክስ እቺ ልጅ ሊያሳድግልኝ ይችላል ብትቺ እኮ ራስሽ ስጋ አንቺ ነሽ የምትጂ ችግርሽን አንቺ ነሽ የምትጋፈጪ በምን መልክ እቺ ልጅ ከዚህ ችግር እናውጣ ብሎ እሱ ከኔ ጋር ያልቻለ ካሁን በኋላ የምመጣ ለኔ መልካም ነገር የሚያስብ ለዚህ እቺ ልጅ መልካም ነገር የሚያስብልኝ አይመጣም ፈጣሪ እስካልልኝ እሷን እስካኖርልኝ እኔ ከሷ ጋር ነው ፈተናዬን የሚወጣ ተመልካቾች በምን ያገኙሻል እስቲ ስልክሽን ንገሪን 0902 34 2941 አይዞሽ በርቺ አንቺ በጣም ጠንካራ እናት ነሽ ተመስገን ብለሽ እያመሰገንሽ የምትኖሪ ነሽ ምንም እንኳን አባቷ ግጠሽ ውጭ ብሎ ጥሎሽ ቢሄድም አንቺ ግን ተመስገን እያልሽ ልጅሽን በፍቅር እየተንከባከብሽ ነው አይዞሽ ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ